ተራመድ ክንድህን አበርታ ለሀገር ብልጽግና ለወገንነት በኢትዮጵያ ውስጥ ምንም ነገር እንደሌለ ትላንትና ጓደኞቻቸውና አለቆቻቸው ጥለውት የሄደውን ቤት እያስታወሱ ኢትዮጵያ አየር ኃይል ዛሬም ባዶ እንደሆነ አድርገው የሚያስቡ ሰዎች አሉ። ቀደምቶቹን የአየር ኃይል ባልደረቦች በራሪዎች ማንሳታችን ግድ ነው። ለተሰዉትም በህይወት ላሉትም የጊዜ ጉዳይ ሆኖ ኢትዮጵያን ባሉ ደማቸውን ባፈሰሱ አጥንታቸውን በከሰከሱ ስደት የህይወት ዕጣ ፈንታቸው እንዲሆን ለተገደዱ ባሉበት ይህንኑ አየር ኃይል ያፈረሱ ሰዎች እኮ ትናንት መድረክ ላይ ተመልክተናል። ሌላ ምስክር አያስፈልግም። በአፍሪካ ወታደራዊ አቪዬሽን ላይ የመሪነት ሚናዋን አረጋግጣለች ወይም ልታረጋግጥ ወዳ ፈቅዳለች ማለት ነው ኢትዮጵያ። ምንም ጥርጥር የለውም። የተለያዩ ገጾች የነበሩት አስተያየቶች ኢትዮጵያ በዲጂታል ዲፕሎማሲም ሆነ በወታደራዊ ጡንቻ ረገድ የበላይነቷን እንደያዘች የሚያሳይ ነው። ይሄ ደግሞ የመረጃ የበላይነትን ያሳያል ማለት ነው። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ የሚቀርብላችሁ መርሃ ግብር ሲሆን በምድር ኃይል ፎሌን ሲነፋ በባህር ኃይል ማስተሪንግ በአየር ኃይል ፓሬድ ሲደረግ ወደ እናንተ የሚደርሰው የእሁድ ጥር 17 ቀን 2018 ዓ.ም የሞርስ አጀንዳ እነሆ ጀመረ። ከተመሰረተ 90 ዓመት ሞላውና የኢትዮጵያ አየር ኃይል 90 ዓመታት የምስረታና የልደት በዓሉን እያከበረ ነው። ቢሾፍቱ ሐረር ሜዳ በአየር ኃይላችን የልደት በዓል ላይ ለመገኘት ያቀኑ እንግዶች በእንግዳ ተቀባዩ ህዝብ ድንቅ አቀባበል እየተደመሙ በአየር ኃይሉ ዘመኑን መዋጀት እየተገረሙ መርሃ ግብሩን ተከታትለዋል። ዛሬ በሞርስ አጀንዳ ማንሳት የፈለግነው ሰማዩም የኛ ነው የሚለው አየር ኃይላችን በሰማዩ ላይ ሲያጋሳ በሉዓላዊ ግዛቱ ነውና ጥንካሬውንና የታጠቀውን ዘመናዊ ቴክኖሎጂ ካላስገረመ በስተቀር ምን አዲስ ነገር ስላለ ነው ወይንስ ምን ለማለት ነው በትዕይንቱ ሌሎች ሀገራት አብረውት በሰማዩ ላይ የሚንሸራሸሩት ብለው የሚጠይቁ አሉ። ይህንን ጥያቄ የሚሰሙ ዲፕሎማቶች ከፍተኛ የሆነ የአብሮነት በጋራ የመስራት የመተባበር ማሳያ የሆነ ዲፕሎማሲያዊ ብልጫ ያስገኘ ነው ይላሉ። እውነት ነው ወይ የሚለው አንደኛው ነጥብ ነው። ቀጣናዊ ቅርምቱ ላይ በተለይ ለባህር ላይ ሽፍቶችና ስምሪት ሰጪዎቻቸው የሚሰጠው ትርጉም ይኖር ይሆን? 24/7 ትኩረቱን በሉዓላዊ ግዛት ጥበቃ ላይ ያሳልፋልና ይህንን ሁለተኛ አድርገን እናነሳለን። በአጠቃላይ ዝግጅቱ ተራ የልደት ቀን ሆኖ ተቆጥሮ ማክበር አይደለም፣ ከዚህ ያለፈ ትርጉም አለው ይባላል። ይህንንም ገልጠን እናያለን። በጀግናው የአየር ኃይላችን 90ኛ ዓመት የክብረ በዓል ላይ ሆነን አንበሶቹ ሰማይ ላይ የተሳተፉትን ጨምሮ አጠቃላይ የበዓሉ አንድምታ ምንድን ነው የሚለውን አጀንዳ እናስተነትናለን። ከዘወትር የሞርስ አጀንዳ ተንታኝ የመቻል የልህቀትና የአመራር ማበልጸጊያ ማዕከል መስራችና ዋና ስራ አስፈጻሚ ከ20 ዓመታት በላይ ጋዜጠኛና የማህበረሰብ ሳይንስ ተመራማሪ ከመሐመድ ሲራጅ ጋር ቆይታ እናደርጋለን። እናንተም አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። በቅድሚያ ለጋዜጠኛ መሐመድ ሲራጅ ምስጋናዬ በእናንተ በቤተሰቦቻችን ስም ይድረስልኝ። እንደምን አመሸህ መሐመድ? እንደምን አለህ ኢዮባ? እንደምን አላችሁ አድማጮቻችን? ክብሩ ይስፋ አለን። የአንበሶቹ የሰማይ ላይ ተሳትፎን በተመለከተ የዛሬው አጀንዳችን ቀደም ሲል መግቢያዬ ላይ እንዳገኘኸኝ ተስፋ አደርጋለሁ። አንድምታው ጋር ከመሻገራችን በፊት በዓሉን እንዴት አየኸው? በጣም አመሰግናለሁ። በዚህ አጋጣሚ እንኳን ደስ አላችሁ፣ እንኳን ደስ አለን። ታላቁ የኢትዮጵያ አየር ኃይል 9 ዓመታትን አስቆጥሮ ሉዓላዊነትን በማስጠበቅ ደም አጥንት ከስክሶ
እዚህ ድረስ የኢትዮጵያን ሉዓላዊነት እንዳትደፈር አድርጎ የቆየ አየር ኃይል 90 ዓመታትን አስቆጥሮ ማክበር ቀላል ነገር አይደለም። ሰው እንኳን ደስ አላችሁ እንኳን ደስ አለን ነው የምለው። እንግዲህ አጠቃላይ ሂደቱ የነጻነትና የአንድነት ምልክት በጣም በሚገርም ፓወርፉል በሆነ መሪ ቃል ነው ይሄ የአየር ኃይል የ90 ዓመታት ምስረታ በዓል ሲከበር የነበረው። በዚህ ውስጥ እንግዲህ 3 ዋና ኩነቶችን እንዳካተተ የዚህ ዝግጅት አስተባባሪ ጀነራል ብሩክ ነግረውኛል ከሳቸው ጋር ባደረኩት ቆይታ። የመጀመሪያው የዚህ የአፍሪካ አየር ኃይል ፎረም ነው። የአየር ኃይሎች ፎረም እንግዲህ የጋራ ስራዎችን አጠናክረን የተረጋጋ ዓለም እንገንባ በሚል መሪ ቃል የአፍሪካን ወታደራዊ አቪዬሽን መሪዎች፣ ፖሊሲ አውጪዎችና ዓለም አቀፍ አጋር ድርጅቶች በጣም በሚገርም ሁኔታ የተሳካ መድረክ ነበረ። ትኩረቱን ያደረገው በአየር ክልል አስተዳደር በጋራ ስልጠና፣ በአዳዲስ ቴክኖሎጂና ዘመናዊ የጸጥታ ተግዳሮቶችን በጋራ መከላከል ላይ አድርጎ ነው የመከረው። ሌላኛው እንግዲህ ከ15 ጀምሮ ከጥር 15 ጀምሮ ሲታይ የነበረው ግዙፉ የአቪዬሽን ኤክስፖ 2026 ነው። ወደፊቱን የአቪዬሽን አቅም በጋራ እንገነባለን በሚል መሪ ቃል ነው የተከናወነ የሚገኘው። 17 ዓለም አቀፍ ኩባንያዎችና 19 የኢትዮጵያ አቪዬሽንና ቴክኖሎጂ ተቋማት ተሳትፈውበታል። የሲቪልና ወታደራዊ አቪዬሽን ባለሙያዎች፣ ባለሀብቶችና ፖሊሲ አውጪዎች በዚህ ዝግጅት ላይ ነበሩ። ከዛ በተጨማሪ እንግዲህ ትላንትና ዓለምን ሲያስደምም ዛሬም ድረስ መነጋገሪያ የሆነው የጥቁር አንበሳ ኤር ሾው 2026 ነው። በብላክ ላይን ኤር ሾው እንግዲህ በሚገርም ሁኔታ ትላንትና እኔም አንተም ስንደመምበት እንደነበረው አንበሶች የሰማዩ የበላይ በሆኑበት ኢትዮጵያ በሚል መሪ ቃል ሲከበር ነበረ። በአይነቱ በአፍሪካ የመጀመሪያ የሆነ ታላቅ የአየር ትርኢት ነው። ይሄ ትርኢት በአፍሪካ በአይነቱ ነው የመጀመሪያ የሆነው። ከዚህ ቀደም በአፍሪካ በጣም በርከት ያሉ ትዕይንቶች ተከናውነዋል። ይሄ ግን በአይነቱ ይለያል። ተሳታፊዎቹ በርካታ የዓለም አቀፍ ቅቡልነት ያላቸው በዘርፉ የሰለጠኑ ወደ 40 የሚጠጉ አውሮፕላኖች የተሳተፉበት አስደናቂ አየር ላይ ትርኢቶችን፣ የአክሮባቲክስ ስራዎችን እንደዚሁ ተመልክተናል። እንግዲህ ይሄ የሚያሳየው የወደፊቱ አቪዬተሮችን ለማነቃቃት አቪዬሽን የደህንነት ደረጃን ለማሳየት ከሌሎች ሀገራት ጋር ያለውን ወዳጅነት ለማጠናከር የሚያገለግል ሆኖ አግኝቼዋለሁ። እዮባይ መልካም። መግቢያ ላይ እንኳን አደረሳችሁ እንኳን ደስ አላችሁ የምትለዋ ነገር እስካሁን ድረስ በአእምሮ ይዤ አንድ ጉዳይ ማንሳት ወድጄ ነው። ምክንያቱም በዱላ ቅብብል ነው ኢትዮጵያ እዚህ የደረሰችው። አየር ኃይሉም ሌሎችም ተቋማት ትናንትና ደማቸውን አፍስሰው አጥንታቸውን ከስክሰው እዚህ ዓለም በሞት የተለዩ አሁንም በስደት ውጭ ሀገር ያሉ የኢትዮጵያ አየር ኃይል አብራሪዎችና የተለያየ ሙያ ያላቸውን ሰዎች ልናመሰግን የሞቱትን ነፍስ ይማር ብለን ልናከብራቸው ይገባ ይመስለኛል። ምክንያቱም የትናንቱ ከሌለ የዛሬውን ጀግና መፍጠር አይቻልምና። ስለዚህ ባርኔጣችንን ለነዚህ ጀግኖች እናነሳለን። ስላደረጉልን ነገር እናመሰግናለን። በእነሱ ባቀበሉት ዱላ ዛሬ ላይ ተቀብለን ደግሞ የአሁኑ ትውልድ ሰሞኑን ያየነውን አስገራሚ አስደማሚ የደረሰበትን አቅምና ችሎታውን አስመስክሯል በአደባባይ። እዚህ ላይ ግን የኤርሾው ትርኢት ብቻ ሳይሆን የተለያዩ በተጓዳኝ ሲከናወኑ የነበሩ ኤክስፖዎችን ጨምሮ ሌሎችም ዝግጅቶች ነበሩ። ይህ በቀጣናው ላይ ለኢትዮጵያ ምን ማለት ነው? እንግዲህ ይሄ 1920ዎቹ
አጋማሽ አካባቢ የተመሰረተው ይሄ ግዙፍ ተቋም 90 ዓመቱን እያከበረ ነው ብለን ስንል የአፍሪካውያን የነጻነት ተምሳሌት የጥቁር ህዝቦች ኩራት ሆኖ ልክ አንተ እንዳነሳኸው በከፍታ ላይ የሚገኝ ነው። የኢትዮጵያ አየር ኃይል ባለፉት 90 ዓመታት እነሱ ባለሙያዎቹ ሲናገሩ እንደሰማሁት ያልቀዘፈው ሰማይ ያላካለለው አድማስና ያልሰነጠቀው ደመና የለም ይላሉ። ይሄ ማለት ከምስራቅ እስከ ደቡብ ከሰሜን እስከ ምዕራብ የሀገሪቱን የግዛት አንድነት ለማስጠበቅ የተከፈለ መስዋዕትነት በአየር ኃይላችን አበራሪዎች አለ ማለት ነው። ይሄ ተቋም ዛሬም ድረስ የኢትዮጵያዊነትን የአሸናፊነት ስነልቦና በሰማይ ላይ እየጻፈ ነው የሚገኘው። ስለዚህ በቀጠናው ላይ የሚኖረውን አሁን አንተ ያነሳኸውን ጥያቄ የበላይነቱን አስጠብቆ እንዲሄድ ያደርገዋል። ባይዘዌ የአንበሶቹ ሰማይ ይሄ መሪ ቃል ዝም ብሎ የወጣ ስያሜ አይደለም። ለአድማጮች ብሪፍ ለማድረግ ያህል እባክህ እስኪ የአንበሳ ግርማ ሞገስና የንስር ቅልጥፍና አንበሳ ያው ሞገሱ ይታወቃል። የንስር ደግሞ ከፍታዋ ይታወቃል፣ ስልቷ ይታወቃል። እነዚህን አጣምረው የያዙ አብራሪዎቻችን በጦር ሜዳ ላይ ያላቸውን ቁርጠኝነት፣ ድንቅ የበረራ ጥበብ ከኢትዮጵያ ጀግንነት ጋር ያጣመሩ ናቸው። ይሄ የአንበሶቹ ሰማይ የሚለው መገለጫ ይገባቸዋል። አንደኛው በመገለጫ ውስጥ ዲተረንስ የሚባለው ወይንም ደግሞ አስፈሪነት የምንለው የኢትዮጵያ ሰማይ ለወዳጅ የሰላም ለጠላት ግን የእሳት ነው የሚል መልእክት ያለው አስፈሪነት ጎፈሩ አንበሳው። ሁለተኛው ዶሚናንስ የምንለው ወይንም ደግሞ የበላይነት የአየር ኃይላችን በቀጠናው ካለው ጂኦፖለቲካዊ ውጥረት አንፃር በማንኛውም ሰዓትና ቦታ የአየር የበላይነትን የሚያዝ ብቃት እንዳለው የበላይነትን የሚያሳይበት ነው። ሶስተኛው አይደንቲቲ ወይንም ማንነት የምንለውን ያሳያል። አየር ኃይላችን የኢትዮጵያ ሕዝብ የደህንነት ዋስትና የአንድነት ምሰሶ መሆኑን በደንብ አድርጎ ያሳያል። that's why the lion sky የሚሉት ይሄ አንበሶቹ ሰማይ ዝም ብሎ በስማ በለው የመጣ ሳይሆን አሁን የጥቁር አንበሳን የአየር ትርኢት ትላንትና ያየንበት በጣም በሚገርም ሁኔታ የታሪካዊ እውቅና የሰጠ ለደረስንበት የቴክኖሎጂ ብቃት ደረጃ ያለውን ክብር ያሳየ ኢትዮጵያ በቀጠና ያላትን ስትራቴጂካዊ አጋርነት ያጠናከረ ትልቅ ነገር ተመልክተናል። ይሄ በቀጠናው ላይ ብቻ ሳይሆን በአፍሪካ ጭምር ያለንን የበላይነት የኛ መነሳት የአፍሪካ መነሳት መሆኑን የሚያውቁ የቁርጥ ቀን የፓን አፍሪካኒዝም አቀንቃኞች ጭምር ያወቁበት ነው። ሌላው ዓለም ደግሞ እንዲያውቀው የሚፈለገው ኢትዮጵያ ጋር አንተ ቀድም እንዳነሳኸው ኢትዮጵያን እንደ አንድ ሀገር የሚቆጥሩ ሰዎች ካሉ የተሳሳቱ ናቸው። ኢትዮጵያ አንድ ሀገር አይደለችም። መሪዋም አንድ ሀገር የሚመራ 120 ሚሊዮን ህዝብ የሚመራ መሪ አይደለም። የኢትዮጵያ የመከላከያ ሰራዊትም የአየር ኃይልም የባህር ኃይልንም ብትመለከት ስለ 120 ሚሊዮን ህዝብ አይደለም እያወራን ያለነው እዮባይ የምናወራው ስለ 1.45 ቢሊዮን የአንድ አህጉር ህዝብ ሰላም፣ አብሮነት፣ አንድነት፣ ልማት ጭምር ነው የምናወራው። because የ54 ሉዓላዊ ሀገሮች መቀመጫ ናት ኢትዮጵያ። እነዚህን አክፋ ደግፋ በተለያየ ጊዜ ዳንታ አሻግራ ራሷን ከቅኝ ግዛት ያላቀቀች የፓን አፍሪካኒዝም ተምሳሌት የሆነች ያድዋ ድል ጀግኖች ያሏት ሀገር ናት። በዓለም ላይ ነጻነት የሚባለውን ነገር ኤክሰርሳይዝ የምታደርግ
አገር ናት። አንድ 120 ሚሊዮን ህዝብ ያላት ሀገር አድርጎ መውሰድ ተገቢ እንዳልሆነ ለመንገር ያህል ነው ይሄንን ያነሳሁትና መሪዎቿም በዛ ውስጥ ያሉ ተሳታፊ ተዋናዮችም እንዳልኩ አየር ኃይሉ ስለ 120 ህዝብና ስለ አንዲት ኢትዮጵያ አይደለም ትላንትና ያየኸው ኤርሾው ማለት ነው። አሁን የታጠቀውን ዘመናዊ ቴክኖሎጂና የደረሰበትን ደረጃ ታዝቤ ያነበብኩትን ገምግሜ ኤስዩ 30 ምን ማለት ነው ብዬ በጠይቅህ እዛው ሚግ 21 ላይ ተቸክለ የቀረህ ከዘራ የምትሄድ ሰው ነው ወይ ልትለኝና ልታበሽቀኝ ስለምትችል ይህኛውን ጥያቄ ሳልጠይቅህ ልለፈው መልስህን ስለማውቀው። እንደው ግን የኢትዮጵያ አየር ኃይል እዚህ ጋር ደርሶ አብሯቸው ትላንትና ሾው ካሳያቸው አገራት ጋር መጣመሩ እሱ የደረሰበትን ብቻ ማሳየት በቂ አልነበረም ወይ? ከነዚህ አገራት ጋር ሩሲያ አለች፣ ቼክ ሪፐብሊክ አለች፣ የተባበሩት አረብ ኤሚሬት፣ ሞሮኮ ከነሱ ጋር መሆን ምንድን ነው ዲፕሎማሲያዊ አንድምታው? ትብብር ነው? መተጋገዝ ነው? ምን ማለት ይቻላል? ይሄንን በጣም በሚገርም ሁኔታ ይሄ ኤርሾው ከመዘጋጀቱ በፊት እንግዲህ በደንብ ሂደቱ ላይ ከጀነራል ብሩክ ጋር በደንብ የመምከር ሂደት አጋጣሚው ነበረኝና እነዚህ ሀገራቶች ለምንድን ነው የሚሳተፉት፣ ፋይዳቸው ምንድን ነው የሚለውን ነገር በደንብ መረዳት ያስፈልጋል። ቆንጆ ሀሳብ ስላነሳ ባያዝድ ላለመሆን ማለት ነው። ይህንን የኛን አጀንዳ የሚያደምጡ አድማጮች የተሻለ ግንዛቤ ይኖራቸው ዘንድ በቢሾፍቱ ሰማይ ላይ የሚታየው ትርኢት የኢትዮጵያ ብቻ ሳይሆን ዓለም አቀፍ ወታደራዊ ጥምረት መገለጫ ሆኖ ነው የዋለው። በዚህ የ9 ዓመታት ታሪካዊ በዓል ላይ የተሳተፉ የውጭ ሀገር አየር ኃይሎች በፎረሙ የተሳተፉ ሀገሮች ሩሲያ እንደምታውቀው በዓለም ላይ ግዙፍ የጦር ጄቶች የአክሮባቲክስ ትርኢት በማሳየት ወደር የማይገኝላቸው ቡድኖች ናቸው። በነገራችን ላይ የሩሲያ አብራሪዎች ሱ30ንም ሆነ ሌላውን ለዓለም አስደማሚ የሚባል ለአየር ትርኢት የሚበቁ ነገሮችን ይዘው ለመውጣት የመሪዋን ፍቃድ ይፈልጋል፣ የፑቲንን ፍቃድ ይፈልጋል ማለት ነው። ኢትዮጵያ ከሌላው ዓለም ጋር የፈጠረችውን አጋርነት አጉልቶ ለማሳየት ይሄንን ማነሳለን። በአፍሪካ ሰማይ ላይ ሩሲያ ለመጀመሪያ ጊዜ ግዙፉን የጦር ጄት ይዛ አሳይታናለች። የተባበሩት አረብ ኤሚሬትስ ከዚህ ቀደም አብረን በጋራ ያደረግናቸው እርሾዎች እንዳሉ ሆነው በበረራ ጥበባቸው በዲፕሎማሲያዊ ወዳጅነታቸው የሚታወቁ በቀጠናው የኢትዮጵያ ስትራቴጂካዊ አጋር ከሚባሉ ሀገሮች መካከል ናቸው። ፖለቲካሊ በደንብ ሊመነዘር ይገባል ማለት ነው። ቼክ ሪፐብሊክንም ስትመለከት በአቪዬሽን ቴክኖሎጂና በስልጠና ረጅም ታሪክ ያላት ሀገር ናት። ኢትዮጵያም ከዚች የአቪዬሽን ቴክኖሎጂና ስልጠና የረጅም ታሪካዊ ትስስር ያለን ሀገር ነን ማለት ነው። ሞሮኮን ብትመለከት በአፍሪካ ደረጃ ጠንካራ አየር ኃይል አላቸው ከሚባሉ ሀገራት መካከል አንዷ ናት። የተለያዩ አፍሪካ ሀገሮች አላቸው፣ ጠንካራ ናቸው ከሚባሉት ውስጥ በጉልህ የምትገኘው ሞሮኮ ናት። ሶ የአፍሪካ ኤርፎርስ ፎረም ላይ እነዚሁ ሀሳቦች ነበረ በደንብ ሲንሸራሸሩ የነበረው ማለት ነው። ሶ
የነዚህ ሀገራት መሳተፍ ኢትዮጵያ በአሁኑ ወቅት በአፍሪካ ወታደራዊ አቪዬሽን ላይ ያላትን የመሪነት ሚና ያረጋግጣል። በተለይ የአፍሪካ አየር ኃይሎች ፎረም ኢትዮጵያ ላይ መካሄዱ አህጉራዊ የጸጥታ አጀንዳዎችን የሚቀርጹ በተለይ የአፍሪካ ህብረት ላይ እንደዚህ ያሉ ጉዳዮች በተደጋጋሚ ጊዜ ትልልቅ ፖሊሲዎች የአፍሪካ ነክ ፖሊሲዎች የሚቀርጹት አዲስ አበባ ላይ ስለሆነ ይሄንን ለዓለም ያበሰርንበት ነው ማለት ሌላው ዲፕሎማሲያዊ ድል ነው። ሩሲያ፣ ኤሚሬትስ፣ ቼክ ሪፐብሊክ የመሳሰሉት ሀገራት የራሳቸው ምርጥ የአየር ትርኢት ቡድኖች እዚህ መላካቸው ለኢትዮጵያ ያላቸውን ትልቅ ክብር በተለይ በወታደራዊ ቋንቋ ዲፌንስ ዲፕሎማሲ ይሉታል እነሱ። ኢትዮጵያ በዓለም አቀፍ ደረጃ የገለልተኛ የሆነች ሀገር ሳትሆን ከምስራቅም ከምዕራብም ጋር ሚዛናዊ ወዳጅነት ያላት ሀገር መሆኗን ያሳያል ማለት ነው። ሌላኛውና መሰረታዊው ነገር የቴክኖሎጂ ልውውጥና መዘጋጀትን የሚያሳይ ነው። እንደምታውቀው ኢትዮጵያ 2030 ዲጂታል ኢትዮጵያን ለመፍጠር ሰፊ ርቀት እየተጓዘች ያለች ሀገር ናት። የአቪዬሽን ኤክስፖ ሲካሄድ ኢትዮጵያ የጦር መሳሪያ ብቻ ሳይሆን የአቪዬሽን ቴክኖሎጂ ሽግግር ማዕከል መሆኗንም የሚያሳይ ነው። ከዚህ በኋላ በተደጋጋሚ እንደዚህ ያሉ ጉዳዮች እየቀጠሉ እንዲመጡ ያደርጋል። ከዚህ ቀደም እዚህ መጥተው የውጭ ኩባንያዎች መሳተፋቸው ለኢትዮጵያ አየር ኃይል ዘመናዊነት ትልቅ ግብአት የሚሰጥ ይሆናልና ይሄ ሰማይ በቴክኖሎጂ የሚጠበቅበት አቅም ይጠነክራል ማለት ነው። ከዚህ ከጥገና ጋር በተገናኘ አሁን ሙሉ በሙሉ እኮ የአየር ኃይል የቴክኒክ ሰዎች በጣም በሚገርም እጅን አፍን በሚያስከድን ሁኔታ በጣም ልህቀታቸውን እያረጋገጡ ነው። ቀደም ሲል ኮሎኔል መንግስቱ ኃይለማርያም የሚጠቀሙበት የነበረውን አውሮፕላንን ጨምሮ በርካታ ባለፉት 27 ዓመታት አረም ወርሷቸው የነበሩት አውሮፕላኖችና ሄሊኮፕተሮች ተጠግነው ስራ ላይ ውለዋል። ይህን ማየት በራሱ የብቃታችን የወንድሞቻችን የእህቶቻችንን ብቃት ምን ደረጃ ላይ እንደደረሰ የሚያሳይ ነው። ጭራሽ አሁን ወደ ማምረትም አቅማችን በሚፈቅደው ልክ ወደ ማምረትም የገባንበት ሁኔታ አለ። እንደው ግን ጠቅለል ስናደርገው አንድምታው እንደዚህ ከሆነ በአፍሪካ ወታደራዊ አቪዬሽን ላይ የመሪነት ሚናዋን አረጋግጣለች ወይም ልታረጋግጥ ወዳ ፈቅዳለች ማለት ነው ኢትዮጵያ። ምንም ጥርጥር የለውም። ይሄንን በነገራችን ላይ ኢትዮጵያ ይሄንን ወታደራዊ አቅም በይፋ ማሳየቷ ለብዙዎች የራስ ምታት ይሆናል። ማረጋገጫውን አንተ ያነሳውን ጥያቄ ማረጋገጫነት ለማሳየት እሺ፣ አንደኛው የመከላከያ አቅም የታየበት በተለይ ሳይዋጉ ማሸነፍ ወይንም ጠላት በኢትዮጵያ ላይ ጥቃት ከመሰንዘሩ በፊት ደጋግሞ ሺህ ጊዜ እንዲያስብ የሚያደርግ የስነ ልቦና ጫና የተፈጠረበት ነው የትናንትናው መድረክ። ሌላው አሁን አንተ እንዳነሳው በአፍሪካ የበላይ ሌላ አማራጭ የለም። ቅድም እንዳነሳውልህ ማንም ምንም ቢል ሌላ አማራጭ የለም። ለቀጠናው ዘብ ናት ብሎ ከማሰብ ሌላ አማራጭ የለም። ምክንያቱም የኤር ሱፕሪዮሪቲ የሚባለው ወይም የአየር የበላይነት የሚባለው በተለያዩ ጊዜ ኢትዮጵያ ላይ የሚሰነዘሩ ዛቻዎችን ትመለከታለህ። ይሄ ኢትዮጵያ በአየር ላይ ያላትን ፍጹም የበላይነት በተግባር ለማሳየት እድል ይሰጣታል። ምክንያቱም እንደምታውቀው ግብጽ ለዘመናት የአየር ኃይል የበላይ አለኝ በሚል
ስሌት ስትጓዝ የነበረች ሀገር ናት። ኢትዮጵያን በዚሁ ስታስፈራራ ነው የቆየችው። ትናንት ያየነው ግን ባላንስ ኦፍ ፓወር ነው። በሚገርም ሁኔታ የኃይል ሚዛን መቀየሩን ተመልክተናል። ከምክንያት ጋር ነው ማስቀምጥልህ። የበላይነታችንን ሌላ ምንም ልታመጣ አትችልም። በቃ ሌላ ማረጋገጫ የለም በዚህ ማሳያ። ሌላው ትናንት በተለያዩ ገጾች በሶሻል ሚዲያው እየታዩ የነበሩ ግብረ መልሶችን ለማየት ሞክሬያለሁ እንደ አንድ የሚዲያ ባለሙያ። በተለያዩ ገጾች የነበሩት አስተያየቶች ኢትዮጵያ በዲጂታል ዲፕሎማሲም ሆነ በወታደራዊ ጡንቻ ረገድ የበላይነቷን እንደያዘች የሚያሳይ ነው። ይሄ ደግሞ የመረጃ የበላይነትን ያሳያል ማለት ነው። እንደምታውቀው ሰሞኑን ጋሽ ትራምፕ እናንተ ስናወራ እንደነበረው ሁለታችሁን አቀራርባለሁ አነጋግራለሁ አይደለም ሲሉ የነበረው። ይሄንን ባሉ ማግስት ይሄ የታየው ትርኢት ለምን ይመስልሃል? አንደኛው ያው የክብረ በዓላችን የልደት በዓል ነው። እሱ ፕሮግራሙ እንደተያዘ ነው። ነገር ግን ኢትዮጵያ ወደ ድርድር ጠረጴዛ የምትመጣው እንደ ደካማ ሀገር ሳይሆን ጥቅሟን ማስከበር የምትችል ጠንካራ ሀገር ናት የሚል መልእክትም አለው። ይሄንን መልእክት አጋጣሚ ያስተላልፋል። ታዲያ ይሄ ጠንካራ መልእክት የሰላም አማራጭ እንዳላት ኢትዮጵያ የሰላም አማራጩን ቢካለ የኃይል አማራጭም እሳቸው ቃል በቃል ሲናገሩ ነበር ጋሽ ትራምፕ አይደለም። ቃል በቃል የመሪውን ጠንካራነት ተናግረው ግን ደግሞ ሌሎች በተከታይነት ያነሷቸው ሐሳቦች ነበሩ ደካማነታችንን ለማሳየት። ይሄ አንድ ትልቅ ሳትዋጋ መታሸነፍበት ሳይኮሎጂካሊ መልእክት ያስተላለፍንበት ነው። ሌላው በትዕይንቱ በምስራቅ አፍሪካ ቅድም አንተ እንዳነሳ ያላትን የጸጥታ ዋስትና የሴኩሪቲ ፕሮቫይደር ይሉታል ያረጋገጠ መድረክ ነው። ይሄ ማለት በምስራቅ አፍሪካ ያለንን የጸጥታ ዋስትና ሰጪነት ስናረጋግጥ ዘሆል እንደነገርኩ አህጉራዊ ገጽታችንን የምንቀይርበት ሚናችንን የምናጎላበትና የሀገር ገጽታ የምንገነባበት ሆኖ ታገኘዋለህ። ይሄ ለኢትዮጵያውያን የአይበገሬነት ያልሸነፍ ባይነት በውስጥ ጉዳዮቻችን ላይ ያሉንን ሽኩቻዎች ጨምሮ አንድነትን የሚያጠናክር ሂደት ነው ያለው። ሰው በቀጠናው ላይ ያለንን የኃይል ሚዛን በደንብ አድርጎ የሚያስጠብቅ አላይመንት ነው ትላንትና በቢሾፍቱ ላይ የታየው ትርኢት ማለት ነው። በቢሾፍቱ የሐረር ሜዳን ያንቀጠቀጠው በቢሾፍቱን ሰማይ ድምጹን ሲያጋሳበት የነበረው ትዕይንት ተከትሎ የኢትዮጵያ አየር ኃይል 90ኛ ዓመትን ልደት ቀን ምክንያት በማድረግ የነበሩት ሁኔታዎች አንድምታውን ምክንያቱን ከሌሎች አገራት ጋር በመጣመሩ የሚያስገኘውን ፋይዳ በተመለከተ ከተነጋገርን እና ይሄው ከሆነ እዚህ ላይ መመስገን ያለባቸውን ማመስገን ያልሰሩትን ደግሞ መወቀስ ያለባቸውም ደግሞ ካሉ እንዲበረቱ ሐሳብ መስጠት ተገቢነት ያለው ይመስለኛል። ባለፉት 27 ዓመታት በህወሓት ኢህአዴግ የኢትዮጵያ አየር ኃይል ምን ደረጃ ላይ እንደነበረ በተለይ ከኢትዮ ኤርትራ ጦርነት በኋላ እንዲጎዳ አቅሙ እንዲሽመደመድ ምክንያት ሆኖ ነበር። ምክንያቱም ሁሉ ነገር አለቀ በሚል በአንድ ብሔር ላይ ብቻ ትኩረቱን ያደረገ ሰራዊት መገንባት ይፈለግ ነበርና ከለውጡ በኋላ ከመጋቢት 10 በጠቅላይ ሚኒስትር ዶክተር አብይ ፊት አውራሪነት የተመራው ለውጥ ከመጣ በኋላ የመጀመሪያ እርምጃው የነበረው እነዚህን ተቋማት ሪፎርም ማድረግ ነበር። አገራዊ እንዲሸቱ ሰንደቃቸውን እንዲመለከቱ ከትልቁ ስዕል እንጂ የትንሹ ስዕል እንዳይታያቸው
የማድረግ ነገር ነበር በስፋት ሲሰራ የነበረው። በሰራዊቱ መካከልም የነበረው ቀይ ደብተር ህግ እንዲቀየር ምክንያት ሁሉ የሆነ ብዙ የሪፎርም ምሳሌዎችን ማንሳት ይቻላል። አረም ወርሷቸው የነበሩት የአየር ኃይል ንብረቶች አረማቸው እንዲነቀል እንዲጸዳ አካባቢያቸው አሁን ስቴዲየም ተሰራበት አየር ኃይል ግቢ ውስጥ ስቴዲየም የተሰራበት ቦታ መጀመሪያ ቆሻሻ መጣያ እንደነበረ ከሰነዶች ላይ አይቻለሁ በማስረጃ። ለዚህ ሪፎርሙ ሲሰራ ወደር የሌለው የጥቁር አንበሳ ሜዳ ተሸላሚ ፊልድ ማርሻል ብርሃኑ ጁላ እንደ ኢታማዦር ሹምነታቸው ዋናውን አቅጣጫ ተቀብለዋል ከጦር ኃይሎች ጠቅላይ አዛዥ ከፌዴራል ጠቅላይ ሚኒስትር ዶክተር አብይ። ከታች ደግሞ የአድዋ ድል ጀግና ከፍተኛ ሜዳ ተሸላሚ የሆኑት ሌተናል ጀነራል ይልማ መርዳሳ እንደ አየር ኃይል አዛዥነታቸው ደግሞ መመሪያውን ተቀብለው ሰርተው በማሰራት አራያ በመሆን ያንን ግቢውን ተለውጧል። መጀመሪያ እንደ ባይተዋር ነበር ከአካባቢው ማህበረሰብ ጋር ራሱ ትልቅ አጥር ከልሎት። እነዚህ ነገሮች ሲታዩ ለነዚህ ሰዎች ሪፎርሙ ባመጣው እና ተግባራዊ እንዲሆን ላደረጉት ሰዎች ምስጋና ማቅረብ ተገቢነት ያለው ይመስለኛል። ምንም ጥርጥር የለውም። ይሄ እንግዲህ እንዳልከው ነው። ለውጥ ብለን ስንል ለአንዳንዶቹ ነውጥ ይሆናል። ለውጥ ብለን ስንል በትክክል የሚታይ ለውጥ ነው። በሪፎርም የታደሰው የአሁኑ አየር ኃይላችን ትላንትና በነበረው ወኔ ላይ የዛሬውን ቴክኖሎጂ ቅድም ስታነሳ የነበረውን ነገር በሙሉ ደርቧል። ይሄ ዘመናዊ ተዋጊ ጀቶች፣ ሰው አልባ አውሮፕላኖች እነዚህ ብቻ አይደለም። የሀገርን ሰላም ለማረጋጋት በጣም በርካታ ዋጋ ከፍለዋል። እንደምታውቀው ከተለያዩ ጉዳዮች ጋር ይነሳ ነበረ። የኢትዮጵያ አየር ኃይል የጥቂቶች መጠቀሚያ አይሆንም። ከዚህ በኋላ የኢትዮጵያ ሕዝብ የቁርጥ ቀን መከታ ነው መሆን ያለበት። ይሄ ተቋም የሰማይ ላይ ጋሻችን ነው፣ የምድር ላይ ደግሞ ኃይላችንም ኩራታችንም ነው የሚል የጋራ የሆነ ኮንሰንሰስ ከለውጥ በኋላ ነው የመጣው። ምክንያቱም ይሄ አየር ኃይል የባህር ኃይል የፈረሱበትን ሂደት በደንብ ስለምናውቅ ማለት ነው። መቼ እንዴት የሚለውን ወደፊት እንግዲህ እናንተ ዘለግ ያለ ፕሮግራሞች ስለሚኖሩ እናነሳቸዋለን። ነገር ግን ይሄ ሪፎርሙ ለሪፎርሙ ዋጋ የከፈሉት ጀነራሎች፣ ቦታውን የያዙ ባለስልጣኖች ቦታውን ከመያዝ ያለፈ ነው። ቢዮንድ መንበር ነው የነሱ ሚና በዚህ በአየር ኃይል ውስጥ በመከላከያ ውስጥ ያየናቸው ሪፎርሞች ቀላል የሚባሉ አይደሉም። ለዚህ ደግሞ ምስጋና ብቻ አይደለም፣ አገር ውለታቸውን አትረሳም። ኢትዮጵያውያን እንደምታውቀው ውለታችንን አንረሳም። የጀግና ውለታ ደግሞ አይረሳም። በተለያዩ አጋጣሚ ሜንሽን እናረጋቸዋለን፣ እናነሳቸዋለን እነዚህን ውድ የኢትዮጵያ ልጆች። በዚሁ አጋጣሚ ይሄንን በዚህ መልኩ አይቶ አድቫንስድ ሆኖ ትላንት ከነበርንበት ከትቢያ አንስቶ አሁን ላለው ዓለም ለደረሰበት የቴክኖሎጂ ማማ እንድንደርስ ያደረገ ማንኛውም የአፍሪካ ኤቪዬሽን ላይ ያለ በሙሉ ጥገና የሚደረግለት ወደ ኢትዮጵያ እንዲመጣ ለማድረግ ከኢትዮጵያ ማንኛውም የሆነ ሜንቴናንስ ሌላ ቦታ ይሄድ የነበረውን እዚህ በእኛ አቅም መሰራት ይችላል የሚል ስነልቦና የሰው ኃይል መዋቅር ፈጥሮ በአዲስ መልክ ተነስቶ በዚህ ደረጃ ለዓለም የሚታይ ነገር ማቅረብ ቀላል ነገር አይደለምና ይሄ የእውነት ምስጋና ያንሳቸዋል። እዮባይ አንተ ስላነሳው አዎ፣ አይ ለምን መሰለህ አድማጭ ተመልካቾቻችንም ነጥቡን እንዲይዙልኝ በታሪክም ይሄን ፕሮግራም ስናዳምጥ ብለው የኔና አንተን ስም አንስተው ሊመዘግቡት ይችላሉ፣ በታሪክ እንዲያቀው ብለው በጣም በሚገርም ሁኔታ
የቢጫ አንድ ሄሊኮፕተር ነበረችን አይደለም ሰብልዬ የምትባል እሷን ብቻ ነው በቃ ሞተሯ ተነስቶ ይሰራ የነበረው እዛ ግቢ ውስጥ ከሪፎርሙ ከመሰራቱ በፊት ለውጡ የተቀበለው አየር ኃይል እሷን ብቻ እንደነበረ ማስረጃዎችን አገላብጬ እማኞችን ጠይቄ ጀነራል ይልማን አናግሬ ታዝብ ያለው አራሙቻ ወሮ ትቢያ ወርሶት ያን ሁሉ ንብረት ሰውም እንዳይተማመን ሰንደቁ ሳይሆን ጎጡ እንዲበልጥበት ሁሉ በስንት ነገር ነበር ተደርጎ የነበረውና አሁን እስከ ሰው አልባ አውሮፕላን ማምረት ደረጃ ጥገናዎችን አሟልቶ ብዙ ስራ ነው ሲሰራ የሚታየው። ወጣቶች ናቸው በዛ ላይ ያሉትና ለኔ ልቤ ያሞቀዋል የአየር ኃይል መጠንከር 90ኛ ዓመቱን አከበረ ብዬ እንደሌላ ሰው ሩቅ እንዳለ ዝም ብዬ አይደለም ቀኑን የምቆጥረውና ይህን ደግሞ ሰርተው ሲያሳዩት ጀነራል ይልማን ነበርኩ እያየሁም ነበር። ሌሎቹ አሉ አሁን ብርጋዴር ጀነራል መሰረት ሌሎች ገሌ ብል ማዳላት ነው የሚሆነው። አንቱ የተባሉ ስንት ዓመት ሙሉ ሲያስተምሩ ቆይተው አሁንም ማስተማር ላይ ያሉ ሰዎች አሉ በተለያየ ሙያ ላይና ልብህን ያሞቀዋል የአየር ኃይል አሁን ያለበት ቁመናና ከለውጡ በፊት የነበረው ቁመና ስታነጻጽረው። ለዚህ ነው አንዳንድ ጊዜ ባርኔጣን ማንሳት የሰራን ሰው ማመስገን የበለጠ እንዲሰራ ከማድረግ ባሻገር ሌሎች ነገም እንድንመሰገናለን አገር ታከብረናለች ብለው የልባቸውን የኢትዮጵያዊነታቸውን ግዳጅ ይወጣሉ የሚል እምነት ስላለኝ ነው። አስረዘምኩብህ። እኔም የዛሬውን ስናጠቃልል እንግዲህ ይህ ከሆነ ኢትዮጵያን የማይፈልጉ በተለይ አሁን ካላት ቁመና ጋር ሽብር ውስጥ የገቡ እንደ ትላንትና አይነት ትርኢት ሲያዩ የተጻፈም ነገር ሲያነቡ የሚሸበሩ የእነዚህ ተሸባሪዎች ደግሞ የሚከፍሏቸው ባንዳዎች አሉ፣ 2 ፓስፖርት ያላቸው። ይህ ሁሉ አውሮፕላን የተውሶ አምጥቶ ጉላይ ይስሙላ በኢትዮጵያ ውስጥ ምንም ነገር እንደሌለ ትላንትና ጓደኞቻቸውና አለቆቻቸው ጥለውት የሄደውን ቤት እያስታወሱ ኢትዮጵያ አየር ኃይል ዛሬም ባዶ እንደሆነ አድርገው የሚያስቡ ሰዎች አሉ። ተግሳጽም ይሆናል እንደ ሙያም። እነዚህ ሰዎች አንድ ነገር በለልኝና በዚሁ እናጠቃል። በጣም አመሰግናለሁ። በዚህ አጋጣሚ እንግዲህ ተነሳ ተራመድ ክንድህን አበርታ ለሀገር ብልጽግና ለወገን መጽሔት ይዘጋጅ ነበር። እነዚህ መጽሔቶች ትላንት ሀገር ያጸኑ ትልልቅ የሚባሉ ጀነራሎችን ታሪክ የያዘ ሰነድ በዚሁ አየር ኃይል ላይብረሪ የማሰባሰብ ስራ እየተሰራ በየቤቱ ያሉ በፎቶ ያሉ በመጽሔት ያሉ እያንዳንዱን ሰነድ እያሰባሰበ እንደሆነ አውቃለሁ። መታሰቢያ የሆኑ የፈራረሱ ቅድም ያነሳቸው በጣም በርካታ ነገሮች እየተሰሩ ነው። ክንዱ የበረታ ጀግና በማንነቱ የማያፍር በስነ ልቦናው የደረጀ የሰለጠነ ሉዓላዊነቱን የሚያከብር የሚወድ ለሀገሩ ነገም ዛሬም ደምና አጥንቱን ለመከስከስ የተዘጋጀ ጀግና የመከላከያ ሰራዊት፣ የባህር ኃይል፣ የአየር ኃይል ያላት ኢትዮጵያ በስማ በለው በፕሮፓጋንዳ በሐሰት ትርክት የነበሩ ሰዎች ትላንትና የነበረው ትርኢት ላይ ተመልክተናል እኮ። ሌላ ማሳያ ያስፈልግም። ትላንት ይህንኑ አየር ኃይል ያፈረሱ ሰዎች እኮ ትላንት መድረክ ላይ እኮ ተመልክተናል። ሌላ ምስክር አያስፈልግም። ፕሮፓጋንዳው በግብፅም በኤርትራም በጅቡቲም በሶማሊያም በሌሎችም አካባቢዎች ይምጣ፣ ኢትዮጵያ ግን ያላት ቁመና የታየው ነው። ምናልባትም
ከታየው በላይ እዚህ በየጥጋ ጥጉ 10 እና 15 መሳሪያ ይዞ ሽፍታ ነኝ ብሎ ያገሩን ወገኑን ለመግደል ለመዝረፍ በየጥጋ ጥጉ ታሰረ የሸፈተ ሽፍታ ሁሉ እንደዚህ አይነት ትርክት እየፈጠረ የሚያቆማት ከልግማቷ የሚያደናቅፋት ሀገር አይደለችም። አሁን ኢትዮጵያ ላትመለስ እየሄደች ነው። በሁለንተናዊ መስክ የዚህ ትውልድ እድል የዚህ ትውልድ ባለቤት በመሆናችን እኔም አንተም ይሄንን ስራ እየሰሩ ላሉ ሁሉ ምስጋና ሊቸራቸው ይገባል። ወሬኛ ያውራ፣ እኛ ግን ስራችንን እንቀጥላለን በልልኝ። ከልብ አመሰግናለሁ ወዳጄ መሐመድ። እኔም በጣም አመሰግናለሁ ዮባይ። የተወደዳችሁ ተመልካቾቻችን በኢትዮጵያ አየር ኃይል 90ኛ ዓመት የክብረ በዓል መነሻ አድርገን ይህ ሁሉ ጋጋታ ምን አስፈለገ ሲሉ ባለ 2 ፓስፖርቶች ለማሳነስ ለማኮሰስ የሞከሩት ሙከራ ቢያስቆጨን እውነት የኢትዮጵያ አየር ኃይል ቁመናው ምን ይመስላል፣ እውነታው የት ጋር ነው ያለው የሚለውን ለመፈተሽ አንድምታውስ በተለይ በተያያዥነት አብረው የነበሩ የኤክስፖችና ኮንፈረንሶች አንድምታቸው ምንድን ነው? ኢትዮጵያ በአፍሪካ ቀጠና ብቻ አይደለም፣ በአፍሪካ አህጉር ብቻ አይደለም፣ በቀጠናው ብቻ አይደለም፣ ዓለም ላይስ እንዴት ያለች አገር ነች የሚለውን ለማንሳት ወደድን። ለዚህም የዘወትር የሞርስ ተንታኝ የሞርስ አጀንዳ ዛሬ ይህ ነውና በዚያ ዙሪያ ላይ ሐሳብህ ምንድን ነው? የሙያ ባልደረባይን ጋዜጠኛ መሐመድ ሲራጅን ጋበዝኩት። ከሱ ጋር ቆይታ አደረግን። የሰማችሁትን ይመስል ነበር። የተወደዳችሁ የሞርስ ቤተሰቦች ኢትዮጵያ ቀደም ሲል እንዳላችሁ አይነት ሁኔታ ላይ ትገኛለች። ማን እዚህ ያደረሳት? እኛ የዚህ ዘመን ትውልድ በቃዮች እንድንኮራ ምክንያት የሆነን ማን ነው የሚለውን ስናነሳ ቀደምቶቹን የአየር ኃይል ባልደረቦች በራሪዎች ማንሳታችን ግድ ነው። ለተሰዉትም በሕይወት ላሉትም የጊዜ ጉዳይ ሆኖ ኢትዮጵያን ባሉ ደማቸውን ባፈሰሱ አጥንታቸውን በከሰከሱ ስደት የሕይወት ዕጣ ፈንታቸው እንዲሆን ለተገደዱ ባሉበት ሰላምና ጤና እንዲሆን ተመኘን። ለሞቱትም ነፍስ ይማር። ክብር ለሰማዕታት። ለብሔራዊ ሰንደቅ ክብር ተና ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳድድዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችን እስከዛሬ ላደረጋችሁልን ድጋፍ እና እገዛ የሞርስ የበላይ ጠባቂና ኤዲሲው ምስጋናቸውን አቅርበውላቸዋል። በምድር ኃይል ፎሬን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ ተቀርጾ የነበረው የእሁድ ጥር 17 ቀን 2018 ዓ.ም የሞርስ አጀንዳ የስካሁኑ ነበር። በቀጣይ እንገናኛለን። እስከዛው ድረስ ጤና ይስጥልኝ።